አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው፣ እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይችን የጠቅላይ ሚኒስትሩን ሴረኛ ንግግር ሰዎች ግር እንዲላቸው አድርገው እንዲያስተጋቡ የታዘዙ የፕሮፓጋንዳ ሰዎች አብይ የስልጣን እድሜያቸውን የሚገድብ ህገ መንግስት ሊያወጡልን ነው እያለ ጮቤ እየረገጠ ነው። ነገሩ የሚገባቸው ሰዎች ግን ገደብ የለሹ ጠቅላይ ሚኒስትር ስልጣናቸውን ለመገደብ ህገ መንግስት ይውጣልኝ አሉ ሲሉ መሳቅ አለባቸው። ደግሞም ለሰሚው ግራ የሚሆነው ይሄው ነው። የሌሎች አገሮች ህገ መንግስት የሚሻሻለው የጠቅላይ ሚኒስትርን ስልጣን ለማራዘም ነው፣ የኛ ግን ለመገደብ ነው በማለት ሲናገሩ ህገ መንግስት ጥሰህ ምርጫ የሚካሄድበትን ካላንደር አራዝመህ በስልጣን ላይ የመቆየት መብት የለህም ሲባሉ ሚሊዮን ለመግደል እየዘመቱ አይመስሉም። እውነተኛውን ንግግር ግን ቁልጭ ፍርጥ አድርገውት ለመጀመሪያ ጊዜ በአደባባይ ተናግረዋል። የምክክር ኮሚሽን ሲሉ የሰየሙት የአዛውንቶች መማክርት ዋና ግቡ ጠቅላይ ሚኒስትር አብይን በአዲስ ህገ መንግስት በፕሬዝዳንት ማዕረግ ቢያንስ እስከ 2030 ድረስ በስልጣን ላይ ማቆየት ነው። ይህንን ጉዳይ የኢትዮ ፎረም ተከታታዮች ገና ከ4 ዓመታት በፊት ጀምረው የሚያውቁት ጉዳይ ነው። ጣቢያችን የምክክር ኮሚሽን የተባለው ስብስብ የአብይ አህመድን የስልጣን ዘመን ለማራዘም የሚያስችል ከፓርላሜንታዊ ወደ ፕሬዝዳንታዊ ስርዓት በመቀየር እሳቸውን እንደገና በሌላ ቆብ መሪ ለማድረግ የሚያበቃ ተግባር ለመፈጸም ነው የሚለውን ከውስጥ ምንጮቻችን ባገኘነው መረጃ ላይ ተመስርተን ስናደርስ መቆየታችን አይዘነጋም። የአገሪቱን ሀብትና ስልጣን በጠቅላላ በአንድ መዳፋቸው ጠቅልለው የያዙት ጠቅላይ ሚኒስትሩ አሁን በአደባባይ እንዳመኑት ህገ መንግስትን ማሻሻል የሚያስፈልገው በዋናነት ከህዝብና መንግስት ጋር ያለን ግንኙነት ለማድረቅና የአስፈጻሚን ስልጣን ለመቀንበብ ሳይሆን ከመሪ ጋር በተገናኘ ነው። ለዚህም ላዩን ሲመለከቱት ጆሮ ገብ የሚመስል ነጥብ አንስተዋል። በኢትዮጵያ ውስጥ የጠቅላይ ሚኒስትር የስልጣን ዘመን ስላልተገደበ እንድትገድቡኝ ነው አሉ። በእርግጥ የጠቅላይ ሚኒስትር ስልጣን ዘመን በየትኛውም ፓርላሜንታዊ ስርዓት ውስጥ የጊዜ ገደብ የለውም። በእስራኤልም ሆነ በእንግሊዝ የጠቅላይ ሚኒስትሩ ስልጣን ዘመን አለመገደቡ አገሮቹን ዲሞክራሲያዊ አላደረጋቸውም። እንደ አብይ አህመድ አምባገነን ለመሆን ቢሞክሩ ፓርላማውና የራሳቸው ፓርቲ ያንቆራጠጠ ተችቶ ከስልጣናቸው ያባረራቸዋል፣ ያስራቸዋል፣ አሊያም ራሳቸው እንዲለቁ ያስገድዳቸዋል። የጠቅላይ ሚኒስትር ስልጣን አለመገደቡ አገር የጎዳ አስመስለው የሚናገሩት ጠቅላይ ሚኒስትር አብይ ግን ፓርላማውን ሙልጭ አድርገው እየዘለፉ አባላቱን ያለመከሰስ መብታቸውን እየገፈፉ እያኖሩ የራሳቸውን የፓርቲ አመራሮች ጭምር እየዘለፉ ይኖራሉ እንጂ ተጠርተው ተተችተው ስልጣን ልቀቅ ተብለው ሊደፈሩ የሚችሉ አይደሉም። እንዲህ ያለውን ጨዋታ ያመጡት ለምንድን ነው የሚለውን የሚያስረዱ አንድ የቤተ መንግስቱ ቤተኛ የሚሉትን ነገር ጉዳዩን የበለጠ ይገልጥልናል። ህገ መንግስት ማሻሻል የሚለው ቋንቋ በጠቅላይ ሚኒስትሩ ሲነሳ ለመጀመሪያ ጊዜ ቅሬታ የፈጠረው በኦህዴድ ብልጽግና ሰፈር ነበር። ይሁን እንጂ አብይ በ2016 መጋቢት ላይ ካዛንቺስ አካባቢ በነበረው የቀድሞው የሰርቢያ ኤምባሲና የአሁኑ የወይዘሮ ዝናሽ ታያቸው ጽህፈት ቤት እነዚህን የቀድሞና የአሁኑ ኦህዴዶች እንዲሁም ነባር የኦነግ ሰዎች ጠርተው ማብራሪያ ከሰጡ በኋላ ነገሩ ታልፏል። የጠቅላይ ሚኒስትሩ ማብራሪያ ህገ መንግስቱ ተሻሽሎ ወደ ፕሬዝዳንታዊ ስርዓት ስንገባ መሪው የሚመረጠው በቀጥታ ስለሆነ ለኦሮሞ ይጠቅማል። የኦሮሞ ህዝብ ቁጥሩ ብዙ ስለሆነ ለዘላለም የአገሪቱ ፕሬዝዳንት በዘሩ ኦሮሞ ወይም ኦሮሞ የመረጠውና ለኦሮሞ የሚታዘዝ ሰው ይሆናል። ኦሮሞ ብቻውን 51% ድምፅ ማግኘት ቢያቅተው የአንድ ሁለት አነስተኛ ክልሎችን ድምፅ ካገኘ በቂው ነው። በመሆኑም ይህ ለኦሮሞ የሚጠቅም ነው አሉ በማለት ያብራራል። ፖለቲካ የማይገባው የአማራ ብልጽግና ስብስብ በአንጻሩ ስለ ህገ መንግስት መሻሻል ሲነገር የህዝባችንን የዘወትር ጥያቄ ስለሆነ የምንለው የለንም ብሎ የተስማማው ገና ደመቀ መኮንን ምክትል ሆነው በአብይ ስር በነበሩበት ወቅት ነው። ይህ በአማራም ሆነ በኦሮሞ ስም የሚነገረው የአብይ ጨዋታ ግን አልፋና ኦሜጋው ኦሮሞን መጥቀም አሊያም ሌላውን በተለየ መጉዳት የታለመ ሳይሆን የእሳቸውን ስልጣን ተጨማሪ ህጋዊ ምክንያት ሰጥቶ ቢያንስ ለሚቀጥለው 12 ዓመት ቢበዛም ከዚያም በላይ ፕሬዝዳንት ማድረግ ነው። ለዚያም ገና በ2013 ኮሚሽን አቋቁመው ለነ መስፍን አራያ በሰጡ ዕለት አሁን እኔ በያዝኩት ስልጣን ላይ አንወያይም በህገ መንግስቱ ላይ እንጂ ሲሉ በሚያሻማ አማርኛ የተናገሩት የሚቀጥለው 4 ዓመት ተኩል የኢትዮጵያ መሪ ብልጽግና ነው። አንደራደርም። በዚህ ጉዳይ የምንደራደራቸው በቆሰሉ ታሪኮች ህክምና ላይና በምንገነባት ነገ ላይ ነው። ኢትዮጵያ ውስጥ ከምርጫ በስተቀር የሚሸጋገር የሚደራደር መንግስት አይፈጠርም። ፔሬድ በአንድ ጀንበር መቶ ሺዎች የሚታረዱበትን ትራጀዲ እንፈጥር ይሆናል እንጂ መንግስት መሆን አንችልም።
እንዲህ ያሉ ወደ ስልጣኔ የሚጠጋን በመቶ ሺዎች ይፈጃለሁ በድሮና በነገ ጉዳዮች እንጂ በዛሬው ስልጣኔ አንድም ድርድር አላደርግም እያሉ የሚናገሩት ሰውዬ ናቸው። እንግዲህ ስልጣኔ ካልተገደበልኝ አሉ ተብሎ ከበሮ እንዲመታ እምቢልታ እንዲነፋ እየጣሩ ያሉት። ስለኔ ስልጣንና የሽግግር መንግስት በዚህ ኮሚሽን አንደራደርም፣ በዚህ ወንበሬ እንደራደር ብትሉኝ በመቶ ሺዎች የሚያልቁበትን ትራጀዲ ይፈጥራለሁ ብለው አገሩን ወደ እልቂት ወስደው በስልጣን ላይ ያሉ ሰው ስልጣኔ ካልተገደበልኝ አሉ ሲሉ በእርግጥም ሳቅ ይጋብዛሉ። እዚህ ጋር አንድ አጋጣሚ እናስታውስ። በ2016 ዓ.ም አጋማሽ የምክክር ኮሚሽኑ ዋና ዓላማ ጠቅላይ ሚኒስትር አብይን እስከ 2030 ድረስ ለማቆየት የሚያስችል ፕሬዝዳንታዊ ስርዓት የሚፈቅድ ህገ መንግስት ማውጣት ነው የሚል መረጃ ለኢትዮ ፎረም ደረሰ። ንጉሱና ደርግ እንዲሁም ኢህአዴግ የየራሳቸው ህገ መንግስት ነበራቸው። አብይ የራሱ ህገ መንግስት አይኖረውም ያለው ማን ነው በሚል ሲናገሩ ያዳመጧቸው ሰዎች የምክክር ኮሚሽኑን የምፈልገው ይህንን ህገ መንግስት እንዲቀይረው እንጂ ለሺህ ዓመታት የተጠራቀመን ጣጣ መፍታት የኔ ጉዳይ አይደለም ሲሉ መናገራቸውን አብራሩልን። ይህንኑ አብይ ከጠቅላይ ሚኒስትርነት በኋላም ፕሬዚዳንት ሆነው አገር ውስጥና ቤተ መንግስት የመቀጠል ፍላጎታቸውን የሚያሳየውን ዝግጅት በዝርዝር ካስተላለፍም በኋላ በወቅቱ የኮሚኒኬሽን ሚኒስትር የነበሩት ለገሰ ቱሉ በእሳቸው ስር ላሉ መገናኛ ብዙሃን ሁሉ በቴሌግራምና በዋትሳፕ አንድ የጽሑፍ መመሪያ አስተላለፉ። ኢትዮ ፎረም የምክክር ኮሚሽኑን በተመለከተ ስም የማጥፋት ዘመቻ ስለጀመረ በፍጥነት ዘገባዎችን መስራት አለባችሁ፣ ይህ ኮሚሽን ችግር ፈችና አሻጋሪ ዓላማዎችን የያዘ መሆኑን ገልጻችሁ ተከታታይ ስራ ስሩ፣ በተለይ ፋናና ዋልታ ባለሙያዎችንና የኮሚሽኑን አባላት እያስገባችሁ ማብራራት አለባችሁ የሚል ማብራሪያቸውን የፕሮፓጋንዳ ልሳኖቻቸው ኃላፊዎችን በሰበሰቡበት የቴሌግራም ግሩፕ ላይ አስተላለፉ። የብልጽግና የፕሮፓጋንዳ ተቋማትም ያንኑ ሲያደርጉ ከረሙ። ሆኖም ኢትዮ ፎረም ያንን ዘገባ የሰራው ለገሰ እንዳሉት የኮሚሽኑን ስም ለማጥፋት ሳይሆን እንደ ሁልጊዜው ከታማኝ ምንጮቹ ያገኘውን መረጃ ተንተርሶ የዛሬውን ጠቅላይ ሚኒስትር ነገም ፕሬዚዳንት የመሆን እቅድ ያላቸው አብይ እነዚያን 11 አዛውንቶች ወዲህና ወዲያ የሚያደርጓቸው የማይጠረቃውን የስልጣን ጥማቸውን ለማርካት ነበር። ይህ ፕሬዚዳንት የመሆን የጠቅላይ ሚኒስትሩ ፍላጎት አሁናዊ አይደለም። ገና የአእምሮ ሐኪሙን መስፍን አርያን ከሆስፒታል አስወጥተው ኮሚሽነር ከማድረጋቸው በፊት ወደ ስልጣን እንደመጡ ሰሞን በድብቅ ሲንቀሳቀሱበትም የነበረው ጉዳይ እንደሆነ በወቅቱ ተነግሯል። የዚህ ምስክራችን የራሳቸው የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ናቸው። ገና የነ መስፍን አርያ ኮሚሽን ከመቋቋሙ 2 ዓመት በፊት በ2012 ጌታቸው በሰጡት ቃለ ምልልስ አብይ ፕሬዚዳንት መሆን እፈልጋለሁ ብሎ ህገ መንግስት የሚቀይር ቡድን አቋቁሞ ነበር ብለዋል። ብርሃኑ ተላላኪ ነው፣ አብይ ሌላ ተላላኪ ነው ወይስ ቃል የገባለት ነገር አለ? አብይ ፕሬዚደንት ይሆናል፣ ብርሃኑ ጠቅላይ ሚኒስትር ይሆናል። እንደዛ ነው። ምክንያቱም ፕሬዚደንት መሆን እንደሚፈልግ አውቃለሁ አብይ ህገ መንግስት መቀየር። ምክንያቱም የጥናት አንድ ቡድን ውስጥ አባል ነበርኩ። አብይ ፕሬዚደንታዊ ስርዓት ነው ዴሞክራቲክ። ምክንያቱም ጠቅላይ ሚኒስትርነት ሁሉም ዜጎች እድል እንዲኖራቸው ፕሬዚደንት ለመሆን የሚል በጣም የሚያሰቅ ስራ ሰርቶ ያናጋግሎ ያው ብርሃኑ ናቸው የጻፉት። እሱን ጥለንበት ነበር አስታውሳለሁ። ካሁን ይሆን አይችልም። የምክክር ኮሚሽኑ የአገሪቱን ችግር የበለጠ የሚያወሳስቡ ጉዳዮችን ከመፍጠርና አብይ አህመድን እንደገና ፕሬዚዳንት አድርጎ እስከ 2030 ድረስ ለማቆየት ከመስራት የዘለለ አንድም ግብ የለውም የሚለውን ብዙዎች እየተናገሩትም እያመኑትም የመጣ ሐሳብ ቢሆንም ጠቅላይ ሚኒስትሩ የራሳቸውን ሴራ በአደባባይ አምነው ስልጣን እንዲገደብ ነው የምትል መጫወቻ ይዘው ብቅ ብለዋል። እንዲህ ያለው ነገር የአምባገነኖች ጠባይ ነው። ህገ መንግስት እየቀያየሩ ፕሬዚዳንትና ጠቅላይ ሚኒስትር ንጉስና መሪ እያሉ ቆብ መለዋወጥ እነ ቦካሳም አድርገውታል። እነ ሁጎ ቻቬዝም እንዲሁ ነበሩ። ጠቅላይ ሚኒስትር አብይ ህገ መንግስት ቀይሮ ፕሬዚዳንት የመባል ፍላጎት የበለጠ የባሰባቸው ወደ ቱርክ መመላለስ ከጀመሩ ወዲህ ነው የሚሉ አስተያየት ሰጪዎች ከኤርዶሃን ሰው መግደያ ድሮን ብቻ ሳይሆን ስልጣን ማራዘሚያ ስልትም ሸምተዋል ይላሉ። ኤርዶሃን ልክ እንደ አብይ ወደ ስልጣን የመጡት በስራ ላይ ያለው ህገ መንግስት በሚፈቅደው አሰራር ነበር። የቱርክ ህግ ለአራተኛ ጊዜ በጠቅላይ ሚኒስትርነት እንዳይቀጥሉ ስለሚያደርጋቸው ስልጣን ላይ እያሉና የተፈቀደላቸው ጊዜ ሳያልቅ ህገ መንግስቱን አሻሽለው ፕሬዚዳንት ሆነው ብቅ አሉ። ከዚያ በፊት የቱርክም ስርዓት ፓርላሜንታዊ ነበር። ስርዓቱ አዲስ በመሆኑ የኤርዶሃን የስልጣን ዘመን እንደ አዲስ እንዲቆጠር እድል ሰጣቸው። ይህ ባይሆን ኖሮ እንደ አውሮፓውያን አቆጣጠር በ2023 ለዘላለሙ ይሰናበቱ ነበር ከስልጣን ሰፈር። ይሁን እንጂ ዛሬም በስልጣን ላይ ሆነው 23 ዓመታትን እየተሻገሩ ናቸው። ኤርዶሃን እንዲህ ባለ መልኩ ህግ አሻሽለው ከጠቅላይ ሚኒስትርነት ወደ ፕሬዚዳንትነት ራሳቸውን ሲቀይሩ ህዝብ ጋር ወደ ጦርነት ለመግባት የአገራቸውን ህዝብ ለማድሄትና አገራቸውን እርስ በርስ ውጊያ ውስጥ ለመክተት አይደለም። ይልቁንም ቱርካውያን የነፍስ ወከፍ ገቢያቸውን በ3 እጥፍ እንዲያሳድጉ በአውሮፓና ዓለም አቀፍ ጉዳዮችም ላይ ቱርክ ሀገራቸው ተጽዕኖዋ እንዲበረታ ተደማጭም እንድትሆን ለማድረግ ነው አድርገውታል። በኢስታንቡል የዓለማችን ትልቁን አየር ማረፊያ አስገንብተዋል። ከባህር በታች የሚሄዱ ፈጣን ባቡሮችን፣ ግዙፍ ድልድዮችን፣ ሰፊ የሃይዌይ መንገዶችንና ዘመናዊ ሆስፒታሎችን በመገንባት የሀገሪቱን ገጽታ ቀይረዋል።
አብይ አህመድ ግን ጦርነት እየፈለፈሉ የቱርክ ኩባንያዎች በኢትዮጵያ የሰሩትን እንደ አዋሽ ወልዲያ መቀሌ ያለውን የባቡር መንገድ አክሳሪ ነው እያሉ በቱርክ ድሮንም እያወደሙ 8 ዓመት ከቆዩ በኋላ ነው ህገ መንግስት ቀይሬ ፕሬዚዳንት ልሁንላችሁ የሚሉት። እሳቸው ሊሸውዱበት እንደፈለጉት አይነት ህገ መንግስት የሚሻሻለው የጠቅላይ ሚኒስትሩን ስልጣን ለመገደብ ሳይሆን ጠቅላይ ሚኒስትሩን በሌላ ኮፍያ መሪ አድርጎ ለማስቀጠል ነው። ከዛ ውጪ ለአብይ አህመድ ህገ መንግስት ማለት ተራ ቃላትን የያዘ ተራ የፊደል ጨዋታ ተደርጎ የሚወሰድ ጉዳይ ነው። ይህ ህገ መንግስት ኢሂድሪን ወደ ኢፊድሪ ፈጠረ እንጂ ኢትዮጵያ አልፈጠረም። ኢሂድሪ የሚባለውን መንግስት ኢፊድሪ ያደረገ እንጂ ኢትዮጵያ የምትባል ነገር አልፈጠራትም፣ ደግሞም አያጠፋትም። ያልተገባ ክብደት እንዲያገኝ ያደረገው ለነገሩ ያለን ግንዛቤ ማነስ ነው። ለጠቅላይ ሚኒስትር አብይ ህገ መንግስት ማለት እንዲህ ያለ ትርጉም ያለው የፊና የሂ ተራ ድርሰት እንጂ የአገርን አንድነት ለማስጠበቅ የመንግስትን ስልጣን ለመገደብ የአስተዳደር መዋቅርን ለመዘርጋትና መንግስታዊ ስርዓትን ለመለየት የዜጎችን መብትና ግዴታ ለማስቀመጥ ወዘተ የሚሰናዳ እጅግ አንገብጋቢ ሰነድ አይደለም። ለዚያም ነው አፄ ኃይለ ሥላሴ መሆኑ መንግስቱና መለስ የራሳቸው ህገ መንግስት ነበራቸው፣ አብይ የራሱ ህገ መንግስት አይኖረውም ያለው ማን ነው በማለት ለኦህዴድ ብልጽግና ሰዎች የነገሯቸው። በዚህም ህገ መንግስት ቀይረው ፕሬዚዳንትም ለመሆን ጉዞ ላይ ናቸው። ይህ ኮሚሽን እንደ ብርሃኑ ነጋ ካሉት ግለሰቦችና የኦህዴድ አማርኛ ክፍል የሆነው አብን የተባለው የ5 ሰዎች ስብስብ ውጪ የደገፈው የለም። የኦሮሞ ነጻነት ሰራዊትን ኦነግንና ኦፌኮን ጨምሮ በኦሮሚያ ውስጥ የሚንቀሳቀሱ አብዛኞቹ ፓርቲዎች፣ በትግራይ ገዢውን ህወሓትን ጨምሮ ሁሉም፣ በአማራ ክልል ታጥቆ የሚንቀሳቀሰው ፋኖና በሌሎችም አካባቢዎች ያሉ ፓርቲዎች ይህንን ኮሚሽን እንደማይቀበሉት ደጋግመው ተናግረዋል። እሳቸው ግን በ10 ቢሊዮን ዶላር በሚያንጹት ቤተ መንግስት ውስጥ ሆነው ለተጨማሪ 10ና 15 ዓመት በፕሬዚዳንትነት ኢትዮጵያን ለመምራት ያልማሉና ይህ ኮሚሽን 90%ን የኢትዮጵያ ህዝብ አነጋግሮልኛል ብለው በድፍረት ይናገራሉ። ከሺህ በላይ ወረዳ አወያይታችሁ በሁሉም ዓለም ከሞላ ጎደል ዲያስፖራ አወያይታችሁ እየመጣ ያለ ሐሳብ ነው። እንደዚህ ያለ ነገር ኢትዮጵያ ውስጥ አናቅም። ጥቂት መቶዎች ተሰብስበው ነው ኮንስቲቱሽን ሰጡን። ከዚህ ቀደም በሌላም ሀገር እንደዚህ አይነት ውይይት አይተን አናቅምና ከበቂ በላይ የኢትዮጵያን ፍላጎት መመለስ የሚችል ከ90% በላይ ኢትዮጵያን ያሳተፈ ሂደት ስለሆነ ለምናስበው ለውጥ ለምናስበው ሪፎርም መሰረት መጣል የሚችል ይመስለኛል። እንዲህ ድፍር ብለው ሲናገሩ እውነት ያወሩ የሚመስላቸው ጥቂቶች ሊኖሩ ይችላሉ። በመላው ዓለም ዲያስፖራን በአጠቃላይ ከሀገሩ 90% በላይ ህዝብ አወያይታችሁ ያመጣችሁት ነገር ነው። እንዲህስ ያለ ነገር በኢትዮጵያ ቀርቶ በሌላም ዓለም ታይቶ አይታወቅም እያሉ ሲቀጥፉ አረ በህግ የሚላቸው ሰው የለም። የአእምሮ ሐኪሙ መስፍናሪያ የአብይ ስልጣን ወጌሻ ሆነው ከፊት ቢቀመጡም እንዲህ ያለው ውሸታምነት በእኛ ሙያ ሕክምና የሚያስፈልገው ጽኑ ህመም ነው ብለው በመናገር ሊደፍሩ አይችሉም። በኢትዮጵያ ውስጥ ጥቂት መቶዎች ህገ መንግስት ጽፈው ሰጡን የሚለውን ድምዳሜያቸውን ይሁን ብሎ የሚቀበላቸው ቢገኝ እንኳን የእኛን ያህል ህዝብ አወያይቶ ህገ መንግስት የቀየረ ሌላ ሀገር የለም በዓለምም ላይ አታገኙም ብለው ሲደመድሙ ቢያንስ አጠገባቸው ኬንያ ውስጥ በ10 ሚሊዮኖች ያደረጉትን ውይይት ዋቢ በማድረግ የሚከራከራቸው አልገጠማቸውም። የደቡብ አፍሪካ ህገ መንግስትን አጸዳደቅ ጠቅሶ የሚሞግታቸው ያልገጠማቸው አብይ አይኖቻቸውን ጠበብ እያደረጉ ዓለም ላይ ይህንን ያህል ህዝብ ያወያየ ሌላ ህገ መንግስት አርቃቂ የለም እያሉ ይዋሻሉ። በኢትዮጵያም ውስጥ ያለውን ሲቀጥፉ ጥቂት መቶዎች ህገ መንግስት ጽፈውልን ነው ይላሉ። እንዲያም ሆኖ ቢያንስ እሳቸው ለስልጣን የበቁበት የአሁኑ ህገ መንግስት ሲጸድቅ የተወያዩት ሰዎች ጥቂት መቶዎች ሳይሆኑ በ10 ሚሊዮኖች እንደሆኑ ታዬ አጽቀሥላሴ ይናገራሉ። በህገ መንግስት ውይይቱ ላይ በ21300 ቀበሌዎች ውይይት ተካሂዷል። ትክክለኛ 19,660,000 ሰው ተሳትፏል። የህዝብ ግንኙነቱን መራ ስለነበረ ነው። በዛ ወቅት የነበረን የህዝብ ቁጥር 52 ሚሊዮን ነው። ታዬ አጽቀሥላሴ እሳቸው ፕሬዚዳንት ለመሆን ቃለ መሐላ የፈጸሙበት ህገ መንግስት ሲረቅ የነበረውን ሁኔታ ሲናገሩ ማስታወሻቸውን እያነበቡ ትዝታቸውን እያስታወሱ ተሳትፏቸውን እያጣቀሱ ለውይይትና ድምፅ ለመስጠት 19 ሚሊዮን በላይ ህዝብ ተሳትፏል እያሉ ነው። እናም አብይ አህመድ መቶዎች ብለው እንደቀጠፉት ሳይሆን 19 ሚሊዮኖች ከ21 ሺህ በላይ ቀበሌዎች ውስጥ የተወያዩበት ነው በማለት የአለቃቸውን ንግግር ውሸታምነት ይገልጻሉ። አብይ አህመድ ግን በእኔ ዘመን እንደሆነው ያለ እንኳን በኢትዮጵያ በዓለምም የለም 90% ህዝብ ከነመስፍናሪያ ጋር መክሯል በማለት በአጽንኦት ይናገራሉ። እንደዚህ ያለ ነገር ኢትዮጵያ ውስጥ አናቅም። ጥቂት መቶዎች ተሰብስበው ነው ኮንስቲቱሽን ሰጡን። ከዚህ ቀደም በህገ መንግስት ውይይቱ ላይ ትክክለኛ 19,660,000 ሰው ተሳትፏል። አንዳንድ ምሁራን በየመድረኩ በሚያደርጓቸው ውይይቶች
ያረቃቀቅ ሂደቱን ኮሽን የሚያደርጓሉ። በነገራችን ላይ ለህዝብ ጥያቄ ከቀረቡት የመጀመሪያው ጥያቄ የህገ መንግስት ኮሚሽን አረቃቀቅ ትክክል ነው አይደለም ፍረዱን የሚል ነው ጥያቄው። የመጀመሪያው ጥያቄ ከ90% በላይ ኢትዮጵያን ያሳተፈ ሂደት ስለሆነ ጠቅላይ ሚኒስትሩ ይሄኛውን ቅጥፈት የተናገሩት እንደ ወትሮው አመል ሆኖባቸው ወይም ያንን ዘመን የሚያውቅና የሚያስታውስ የለም ብለው ብቻ አይመስልም። ይልቁንም ህገ መንግስት ቀይረህ በፕሬዝዳንትነት ምራኝ ጠቅላይ ሚኒስትርነቱ ሲብቃ ያለኝ 90% የኢትዮጵያ ህዝብ እንጂ የኔ ፍላጎት አልነበረም ለማለት ነው። የራሳቸው ፕሬዝዳንት ታዬ አጽቀሥላሴ ከጥቂት ዓመታት በፊት በኢቲቪ ቀርበው የተናገሩት ንግግር ተቃርነው መቶዎች ተወያይተውበት ባጸደቁት ህገ መንግስት ሳይሆን 90% የኢትዮጵያ ህዝብ በተሳተፈበት ሂደት ያለፈ ህገ መንግስት ፕሬዝዳንት አደረገኝ ለማለትም አስልተዋል። 90% የኢትዮጵያ ህዝብ ተሳትፏል ሲሉ 130 ሚሊዮን ከሚገመተው የአገሪቱ ህዝብ 117 ሚሊዮኑ ቀጥተኛ ተሳታፊ ነው እያሉ መሆኑን እንኳን ልብ አይሉም። እንዲህ ያሉ አሃዛዊ ክርክሮች ለአብይ አህመድ ሩቅ ቢሆኑም 90% ህዝብ ሲሉ 117 ሚሊዮን ፕሬዝዳንት ሆነህ ግዛኝ ብሎኛል ማለታቸው መሆኑን የሚነግራቸው ያስፈልጋል። እናም እስከ 2030 ወይም ከዚያ በላይ ጠቅላይ ሚኒስትር አብይ ሳይሆን ፕሬዝዳንት አብይ አህመድ እየተባሉ መኖርን አልመዋልና እነ መስፍን አርአያን ከፊት አድርገው አምጥተዋል። የምክክር ኮሚሽን ያሉትን ክበብም ፖለቲካዊና ማህበረሰባዊ ችግሮችን ለመቅረፍ የአምባገነን አገዛዝን ተጠያቂ ለማድረግ ቀውስ እንዲቆም ለማስቻል የሚረዳ ሳይሆን ህግ ቀይሮ አብይን ፕሬዝዳንት የማድረግ ኃላፊነት እንዳለው ለመግለጽ የኮሚሽኑ ዓላማ ህገ መንግስት መቀየር ነው። ህገ መንግስት ሲቀየር ደግሞ እኔ ፕሬዝዳንት ሆናለሁ የሚል ሆኗል። ከዚያም ጠቅላይ ሚኒስትር ሆኜ ያልገደልኩት፣ ጠቅላይ ሚኒስትር ሆኜ ያላደህየሁት ህዝብ ካለ፣ በጠቅላይ ሚኒስትርነት ያላወረድኩት የአገር ክብርም ከተረፈ በፕሬዝዳንትነት ዘመኔ ልሞክረው ብለው ተነስተዋል። ይህንን ሲያደርጉም የጠቅላይ ሚኒስትርን ስልጣን ለመገደብ 90% ህዝብ የተወያየበት እያሉ ውሽልሽል ምክንያቶችን ይዘው ቀርበዋል። እናም የአእምሮ ሐኪሙ መስፍን አርአያ በጸና በታመመችው ኢትዮጵያ ላይ ሌላ ህመም ሊያባብሱ የህገ መንግስት ድርሰት እንዲዘጋጅ ምክረ ሐሳብ አቀረቡ እየተባለ ነው። ከዚያም አብይ አህመድ አሊ ለሚጠሉት ለሚገድሉትና ለሚሰድቡት የኢትዮጵያ ህዝብ መልካም ፈቃዳቸው ሆኖ ህገ መንግስት አበረከቱ ተብሎ ይነገርላቸው ይሆናል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።